ሰላም ጤና ይስጥልን ውድ የሰብለና በዛብህ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በዛብህ ነኝ። ሰላማችሁ ብዝት ይበል። ዛሬም በተመሳሳይ በቃላችን መሰረት ተመልሰን ተገናኝተናል። እንደባለፈው እንግዲህ ከዚህ በፊት ይህንን ቪዲዮ አይታችሁ የምታውቁ ቻናሉን የምታውቁት ለጓደኞቻችሁ ሼር አድርጉ። ከ100 ሺህ በላይ ተከታዮች አሉ። ከ130 ሺህ በላይ ተከታዮች ማለት ነው። ነገር ግን በመጥፋታችን ምክንያት ተበታትነዋል እና መሰብሰብ አለብን። ሰብለና በዛብህ ዩቲዩብ ቻናል ተመልሶ ወዳጆቹን እየሰበሰበ ይገኛል። ወደ ቪዲዮአችን ስናመራ እንግዲህ ባለፈውን ሳምንት ወይም ከትላንትና በፊት የለቀቅነው ቪዲዮ ስንቋጭ የዛን ችግር ወይም ደግሞ መፍትሄ ይዘን እንመጣለን ብለን ተነጋግረን ነበር። ስለዚህ ወደ መጀመሪያው ስንሄድ እንግዲህ የፍቅር ግንኙነታችን ላይ በጣም በዝምታ የሚጎዱብን ፍቅራችንን የሚጎዱብን ነገሮች እየተስተዋሉ ከሆነ በመካከላችን እንዴት እንመልሰው የሚለውን ነው የምንመለከተው። የመጀመሪያው ነጥብ የሚሆነው የቀደመው አይነት ንግግራችንን መመለስ አለብን። ሪስታርት ማድረግ መቻል አለብን። ንግግር ስንል እንግዲህ እርስ በርስ የምንነጋገርበትን ጉዳይ ነው። ምን አይነት ኢሹዎች ነው የምናነሳው የሚለው እንዳለ ሆኖ መነጋገር ስንል ግን በጣም በሲሪየስ መሆን መቻል አለበት። ወይም በደንብ ዝም ብሎ መደበኛ የሆነ ችግራችን ምንድን ነው አይነት ነገር ቀለል ያለ ሳይሆን ዲፕ መነጋገር የምትችሉበት። ለምሳሌ በጣም መሰረታዊ ነገሮች፣ በእኔ ምን ያህል ደስተኛ ነህ፣ እኔን ማጣት ወይም አንቺን ማጣት ምን አይነት ችግሮች ያመጣል፣ ምንድን ነው ሊፈጠር የሚችለው ይሄ ነገር ቢፈጠር፣ እንዲሁም ደግሞ ከኔ ምንድን ነው የሚጠበቀው፣ አንተ ከኔ ምን ትጠብቃለህ፣ አንቺ ከኔ ምን ትጠብቂያለሽ ተባብላችሁ በደንብ መነጋገር መቻል አለባችሁ። ስለዚህ ይህን በሲሪየስ ማየት ያስፈልጋል። በዚህ ውስጥ ግን በመነጋገር ውስጥ በጣም መሰረታዊ ነገር መሆን መቻል ያለበት በደንብ መደማመጥ ያለበት፣ ሪጀክት መደራረግ፣ መቃወም ወይም ደግሞ አንዱ አንዱን እንደ ጥፋተኛ አድርጎ መከራከር ሳይሆን መደማመጥ እንደምትችሉ እርግጠኛ ሆናችሁ ወይም በዚህ ቃል ተግባብታችሁ በደንብ መነጋገር መቻል አለባችሁ። እንደምትሰማት እርግጠኛ መሆን መቻል አለብህ። እንደምትሰሚው ቃል መግባት መቻል አለብሽ ማለት ነው፣ ሀሳባችሁን የእውነት ለማወቅና ያንን ነገር መፍታት ከፈለጋችሁ። ምክንያቱም ብዙ ጊዜ ሰፊ ልዩነቶች የሚፈጠሩት ካለመነጋገር ነው። አለመነጋገር ደግሞ የሚኖረው ምንድን ነው? ያለመደመጥ ፍርሃት ወይም ደግሞ ተቃውሞ የሚገጥመኛል የሚሉ ፍርሃቶች በጣም አደገኛ ናቸው። ስለዚህ እነዚህ ነገሮች ላይ በደንብ መነጋገር አለባችሁ። በደንብ ዲፕሊ፣ በደንብ በስርዓት ይህንን ማድረግ የሚችል ሰው አለ ወይ የሚለው እንግዲህ ራሳችሁን ጠይቁ። እንደዚህ አይነት ስሜት ቢፈጠር እንደዚህ ብዬ የፍቅር አጋሪ መጠየቅ እችላለሁ፣ መልስስ መስጠት እችላለሁ፣ ከዛስ ፍቅሬን ለማደስ ዝግጁ ነኝ የሚለውን መልስ መስጠት መቻል አለባችሁ። ይሄ መጀመሪያው ነጥብ ነው። ሌላውና ሁለተኛው ነጥብ ደግሞ ለፍቅራችን ለምንከፍለው ዋጋ ዝግጁ መሆን ወይም ደግሞ ፍቅራችን ላይ ዋጋ ለመክፈል መዘጋጀት ያስፈልጋል። ይህንን የምንረሳው መቼ ነው? ብዙ ጊዜ አብረን ከሆንን በኋላ ወይም ደግሞ የፍቅር ግንኙነታችንን እጃችን ላይ እንዳለች እርግጠኛ ከሆንን ወይም እጅሽ ላይ እንዳለ እርግጠኛ ከሆንን በኋላ በፊት ስንከፍለው የነበረውን አይነት ዋጋ ፍቅሩን ለማስቀጠል አንከፍልም። ስለዚህ አሁንም ለፍቅራችን ዋጋ መክፈል እንዳለብን ማሰብ መቻል አለባችሁ። የመጀመሪያ ጊዜያቶች ታስታውሳላችሁ፣ ምንም ነገር ልታደርጉ ትችላላችሁ። አንድን ሰው ለማግኘት፣ አንድን ሰው የራሳችሁ ለማድረግ የምትከፍሏቸው ዋጋዎች በምንም ላይተመኑ ይችላሉ። ከዛ በኋላ ግን እነዚህ ፈርቶች ወይም ጥረቶች አይኖሩም ማለት ነው። ስለዚህ ይሄንን ጥረት ለመመለስ ያንን ነገር ለማምጣት አሁንም ለፍቅራችን ዋጋ ለመክፈል ዝግጁ ነን ብላችሁ በዛ ደረጃ ካላሰባችሁ በስተቀር በጣም አደገኛ ይሆናል ማለት ነው። ምክንያቱም ፍቅር አንዴ በተሰራ ነገር፣ አንዴ በተስማማችሁት ነገር፣ አንዴ ቃል በገባችሁት ነገር አይመራም ማለት ነው። ወይም አውቶ ፓይለት ላይ አድርጋችሁ የምትነዱት የምታበሩት ነገር አይደለም። ፍቅር አንዴ ወድሻለሁ ብያታለሁ እና ከዚህ በኋላ ምን ይሰራላታል እንዳለው ማለት ነው። ስለዚህ ይህንን ጥረታችሁን ወይም ይፈርታችሁን እንደገና ለፍቅር ዋጋ ለመክፈል ዝግጁ መሆናችሁን ማንሳትና በእሱ ላይ ማሰብ መቻል አለባችሁ። ለምሳሌ ዴቲንጎች ካሉ ወይም ደግሞ ይሄ አብሮ የማሳለፍ ነገር ከዚህ በፊት አንስተናቸዋል። ፍቅራችሁን ለማስደሰትና በእናንተ ደስተኛ እንድትሆኑ ወይም እሱ በአንቺ ደስተኛ እንዲሆን የምታደርጓቸውን ነገሮች ፕላን ማድረግ መቻል አለባችሁ። ቁጭ ብሎ ስልክ ብቻ ስክሮል እያደረጉ ቤት ይመሻል፣ ይነጋል፣ ከስራ ይገባል፣ ማታ ራት ይበላል፣ ስልኩን ያህል የሆነ ነገር ይተኛል። ተመሳሳይ አይነት ያንን ነገር ማስቆም መቻል አለብን ማለት ነው። ከዛ ባለፈ ደግሞ ሜሴጆችን መላላክ መቻል አለባችሁ። ጣፋጭ የፍቅር ስሜት ያላቸው መልእክቶችን መለዋወጥ። ለምሳሌ ራሳችን ላይ ማየታችሁት ከሆነ በራሴም ብዙ ጊዜ አስተውለዋለሁ። ከዚህ በፊት በቀን ምን ያህል ሜሴጅ እልክ ነበር ለፍቅር ጓደኛ ወይም ደግሞ ለትዳር አጋሪ። ከዛ በኋላ አሁንስ በቀን እልካለሁ ወይም ደግሞ እሱ ነገር ተረስቶ በሳምንት ሆኗል ወይስ አልፎ አልፎ ድንገት ሊሆን ይችላል።
ስለዚህ ይህንን ነገር ማሰብ ያስፈልጋል። እነዚህ ነገሮች ማስቀጠል መቻል አለብን። በደንብ ደስታን፣ ስሜትን የሚፈጥሩ ጥሩ ስሜትን የሚፈጥሩ ሜሴጆችን መላላክ መቻል አለባቸው። ምናልባት አንዳንዶቻችን እንደገና የምናፍር ሊሆን ይችላል። በፊት ትፈራላችሁ ሜሴጅ ለመላክ፣ ከዛ እንደምንም ተላምዳችሁት ፍቅረኛችሁን ለማስደሰት ምንም አይነት መልእክቶች ትልካላችሁ። አሁን ደግሞ እወድሻለሁ ማለት ወይም ናፍቀሽኛል ብሎ መላክ የሚያፍር የሚሸማቀቅ ሰው ሊኖር ይችላል። ያንን ነገር ለመጻፍ እንደገና የሚጨነቅ ሰው ሊኖር ይችላል። ስለዚህ ይህንን ነገር አስቡበት። የግድ አሁንም አስፈላጊ ነው። ቅድም ብለነዋል። የመጀመሪያዎቹ ዘመናት ላይ የሚከፈለው አይነት ዋጋ የሚደረገው አይነት ነገር መቀጠል መቻል አለበት። አልፎ አልፎ ሰርፕራይዝ መደራረግ ያስፈልጋል። በትንንሽ ነገር የግድ ብዙ ነገሮችን በፊት እንደምታደርጉት ዋጋ ተከፍሎ ብድር ተገብቶ የሚሆን የሆነ ሰዓት ታስቦበት ባይሆንም ቀላል በሆኑ ነገሮች፣ በሚወዷቸው ነገሮች፣ በምንወዳቸው ነገሮች ሰርፕራይዝ መደራረግ፣ ይሄ ነገር መቀጠል መቻል አለበት። ስለዚህ ያ ጨለማ የሚመስል ስሜት ካለ አይናችንን ጨፍነን ወይም ደግሞ በደንብ በዚህ ቁርጠኛ ሆነን እነዚህን ስሜቶች ለመመለስ እነዚህን ነገሮች ማድረግ የግድ ይለናል ማለት ነው። ስለዚህ ከፍርሃት፣ ከመሽኮርመም፣ ከድብርት፣ ከመሰላቸት እየወጣን ፍቅራችንን ለመመለስ መሞከር አለብን። ይሄ ሁለተኛው መሰረታዊ ነጥብ ነው። ሌላው ደግሞ ሶስተኛውና መሰረታዊው ነገር በተለይ ትንንሽ የነበሩ ቅሬታዎች ካሉ በጣም ትንሽ የምትሏቸው፣ ምክንያቱም መነሻችን ትንሽ ላይ የምናደርገው ብዙ ጊዜ ችላ የሚባሉት እነሱ ናቸው፣ አድገው ችግር የሚፈጥሩት እነሱ ስለሆኑ። ስለዚህ ትንንሽ የቅሬታዎች ካሉባችሁ በመካከላችሁ እነሱን አድሬስ ማድረግ መቻል አለባችሁ። እነሱን መፍታት መመልከት መቻል አለባችሁ። ብዙ ጊዜ ምን ይባላል፣ ሰዎች በውስጣቸው ብዙ ነገር ይይዛሉ። ውስጣቸው ደግሞ በዝምታ ውስጥ ፔን አለው፣ ህመም አለው። ያ ፔን ደግሞ የሚያመጣው ነገር አለ። በፍቅር ግንኙነት ውስጥ መራራቅን፣ ችላ መባባል፣ መሰላቸትን እና ፍቅር ማጣት ስሜትን ሊያመጣ ይችላል። ስለዚህ በዝምታ ውስጥ ያለ መጥፎ ስሜት ወይም ደግሞ ህመም አደገኛ ነው፣ መራራቅን ስለሚፈጥር ያሉ መካከለኛ ወይም ትንንሽ የምንላቸው ቅሬታዎች ካሉ፣ የተደባበርንባቸው ነገሮች ካሉ እነሱን ሁልጊዜም ቢሆን ትኩረት ሰጥተው መፍታት ያስፈልጋል። ምክንያቱም ያድጋሉ፣ ትልቅ ይሆናሉ። ብዙ ጊዜ የማናስተውላቸው ትንንሽ የምንላቸው ነገሮች በጣም አደገኛ ናቸው እና በዝምታ ውስጥ ወደ ውስጣችን ያስቀመጥነው ህመም፣ በውስጣችን የያዝነው ነገር በሙሉ ነገ ለነዛ ሰዎች ያለን ስሜት እየተሸረሸረ እየደከመ እንዲሄድ ያደርጋል። መመለስ የማንችለው ሊሆን ይችላል። ከጠፋ ደግሞ መጥፎ ነው። ያ ስሜት መጥፋት የለበትም እና ትንንሽ የምንላቸውን ችግሮች መመልከትና መፍታት ያስፈልጋል። ሌላኛው ደግሞ ትኩረት ልናደርግበት የሚገባው ነገር ኢሞሽናል ሴፍቲ የሚባል ወይም ደግሞ ይሄ በተለይ ደግሞ በፍቅር ግንኙነታችን ውስጥ ሰላም እንዲሰማን ማድረግ መቻል አለብን፣ ወይም ሰላም እንዲሰማት ማድረግ መቻል አለብን። በተመሳሳይ የፍቅር አጋርሽም ያ ስሜት እንዲኖረው ማድረግ መቻል አለብን። ያንን ነገር እንዴት ነው የምንፈጥረው? ብዙ ጊዜ በሰብለና በዛብህ ዩቲዩብ ቻናል አንስተነዋል። ለሰዎች ስፔስ መስጠት፣ ነፃነት መስጠት፣ ብዙ ጊዜ ከቤተሰቦቻቸው ጋር ከጓደኞቻቸው ጋር ጊዜ ማሳለፍ እንዲችሉ፣ ልክ የሌለው ክትትል ወይም ቁጥጥር ወይም ደግሞ ሎክ ማድረግ ብዙ ነገሮችን አስፈላጊ እንዳልሆነ እናነሳለን። ምክንያቱም ስፔስ በጣም ወሳኝ ነገር ነው። ወደ ራሳቸው ተመልሰው ሰዎች ተነፋፍቀው የሚገናኙበት ስለሆነ ሁልጊዜ አንድ አይነት ነገር መሆን የለበትም። ስፔስ መስጠት አለብን። ከጓደኞቻቸው ጋር እንዲያሳልፉ እድል መስጠት መቻል አለብን። ብዙ ጊዜ ቁጥጥር፣ ትችት፣ ኢግኖር መደረግ፣ እነዚህ ነገሮች ብዙ ጊዜ ሸትዳውን ነው የሚያደርጉት ሰዎችን ያላቸው ስሜት ላይ ያላቸው የፍቅር ግንኙነት ላይ ወይም በመካከላቸው ያለው ነገር በሙሉ እንዲቋረጥ የሚያደርግ ነገር ነው። ስለዚህ እነዚህ ነገሮች መተው መቻል አለብን። ከጭቅጭቅ ልንለው እንችላለን። በእኛ በደንብ የሚገለጸው እሱ ነው። ጭቅጭቅ፣ ይህ አላስፈላጊ የሆኑ ክትትሎች፣ ቁጥጥሮች፣ የተወጣሽ የተገባሽ አይነት ነገር ልንላቸው እንችላለን። ግን ነፃነት የሚያሳጣ በፍቅር ግንኙነታቸው ውስጥ ምቾት የማይሰጥ በፍቅራቸው ሰላም እንዳይሰማቸው በፍቅር አጋራቸው ምቾት እንዳይሰማቸው የምናደርግ ሰዎች ካለን ያንን ስፔስ መፍጠር መቻል አለብን፣ መተው መቻል አለብን። ምክንያቱም ይሄ በጣም አስፈላጊ ስለሆነ ነው ለግንኙነታችን፣ ለመተሳሰባችን፣ ለመነፋፈቃችን እና አንዱ ላይ ያለው ስሜት ሰላም እንዲሆን፣ ደስታ እንዲሆን ትልቅ ዋጋ ስላለው እሱ በጣም መሰረታዊ ነገር ነው ማለት ነው። ነገሮችን ከሚያባብሱ ነገሮች መቆጠብ ስለሆነ ስራችን የመጀመሪያው ይህንን ማስተዋል መቻል አለብን። ሌላኛውና መሰረታዊ ነገር ደግሞ በተለይ በጣም የደበዘዘ ፍቅር ግንኙነታችን መመለስ ከሚያስችሉ ነገሮች አንዱ ፊዚካል የሆነ ትስስራችን ላይ መስራት መቻል አለብን። በተለይ ስትወጡ ስትገቡ ሰዎች
የፍቅር አጋራችሁን አቅፋችሁ ስማችሁ የምትወጡ የምትገቡ ሰዎች አሉ። በጣም በሚያስገርም ሁኔታ ለረጅም ጊዜያት የሚጠራሩባቸው ቃላት እንኳን እንደ አዲስ ፍቅረኛሞች የሆኑ ሰዎች አሉ ብዙ ጊዜ። ያ ነገር ከጊዜ በኋላ ደግሞ አንዳንዶች ላይ ይጠፋል፣ ይቀንሳል እና ይህንን መመለስ ያስፈልጋል። ስለዚህ አካላዊ ንክኪያችን ላይ መተቃቀፋችን፣ ሰላምታችን ላይ ስንወጣ ስንገባ፣ የፍቅር ግንኙነታችን ላይ ያሉን ፊዚካል ኮንታክቶች መተቃቀፍ፣ መሳሳም ነገር መመለስ መቻል አለበት። ይሄ ነገር ድንገት ይቀርና ከዛ እየተለመደ ጋፑ እየሰፋ እየተለመደ ይሄዳል። ኢሞሽናል የሆነው ስሜታዊ የሆነ ትስስራችንን እያጠፋ ወይም ደግሞ እያቀዘቀዘው ከሚሄደው ነገሮች አንዱ ይሄ ነው። ይህንን ደግሞ ሳናውቀው የምንፈጥረው ጋፕ ነው እና ማስተዋል መቻል አለብን። በፊት እንዴት ነበርን? እንዴት ነው ሰው ጓጉተን የምናገኛቸው የፍቅር አጋራችን ፍቅረኛችን ወይም ፍቅረኛችን እንዴት ነው የምታገኘው? ከዛስ አቅፎ መሳም ያንን ሰው ምን ያህል ስሜት ነበረው ለእናንተ? ያንን ሰው በዛ መልኩ ተገናኝታችሁ እንኳን ሳትሳሳሙ ላለመለያየት እንዴት ትጨነቁ እንደነበር ሁሉ ማስታወስ ቀላል ነው። ስለዚህ ያንን ነገር በማሰብ አሁን ላይ ያ ስሜት አለመኖሩ በመካከላችሁ የተፈጠረው ነገር አደገኛ እንደሆነ አላስፈላጊ እንደሆነ ያሳያችኋል ማለት ነው። ስለዚህ በደንብ እሱን ማስተዋልና በተወሰነ መልኩ እሱን መመለስ ያስፈልጋል። የመጨረሻውና ወሳኙ ነጥብ ይህንን ነገር ለመፍታት በጋራ ተነጋግራችሁ፣ እንግዲህ ይህን ሁሉ ስንል ቁጭ ብላችሁ እየተነጋገራችሁ ነው ማለት ነው። ይህንን ነገር በጋራ ለመፍታት ቁርጠኛ መሆናችሁን መጠየቅ መቻል አለባችሁ። ምክንያቱም መተጋገዝ አለባችሁ። አንዳችሁ እያላችሁ ይህንን ችግር ትፈቱታላችሁ ማለት ነው። ያነሳናቸው ነጥቦች በሙሉ በሁለታችሁ መካከል የሚደረጉ ናቸው እና ወደ መደበኛ የምንመልሳቸው ናቸው። ስለዚህ በዚህ ጉዳይ ላይ ይህንን ለመመለስ ፍቅራችሁን ለማደስ አብሮ ለመቀጠል ዝግጁ ነሽ ወይ? ያለን ነገር የኔና ያንቺ ጉዳይ ከዚህም በላይ መሆን መቻል አለበት ወይስ የለበት የሚለውን ትወስናላችሁ። ከዛ በኋላ ይህንን ነገር ማስቀጠል መቻል አለብን ማለት ነው። ምክንያቱም የፍቅር ግንኙነቶች መቀጠል ስላለባቸው። በነገራችሁ ላይ ይህንን ሳነሳ ግን አንዳንድ አደገኛ የሆኑ አላስፈላጊ የሆኑ የሰዎች ባህሪ ያሏቸው ሰዎች አሉ። እነሱን አይመለከትም። በየቤት ውስጥ የሚደባደቡ ዱላ የሚያነሱ አደገኛ ነገር የሚፈጥረውን ሶሻል ሚዲያ ላይ እንደምናየው ምንም ጭንቅላት የሌላቸው የሚመስሉ ሰዎች ድርጊቶች አሉ እና እንደዚህ አይነት ባህሪ ያላቸው በጣም አላስፈላጊ የሆነ ቅናት፣ እርምጃ መውሰድ ድረስ የሚደርስ መጥፎ ማንነት ያላቸው ሰዎች የነሱ የፍቅር ግንኙነት እንዲቀጥል አይደለም ሰብለና በዛብህ እየመከረ ያለ። እሱ አላስፈላጊ ነው፣ በጊዜ መቆም ያለበት ነገር ነው። ምክንያቱም ከመደባበር ተነጋግሮ ካለመስማማት በላይ ያለፈ እርምጃዎች፣ አደገኛ ነገሮች አሉበት ከሆነ፣ ዱላዎች አሉበት ከሆነ፣ አደገኛ መሳሪያዎችን ሁሉ ተጠቅሞ ሰዎች ላይ እርምጃ ለመውሰድ የሚሞክር ሰው ያለበት የፍቅር ግንኙነት ከሆነ እሱ አያስፈልግም። በጊዜ መቆም ያለበት ነገር ነው። ስለዚህ መታከም የለበትም፣ መቋረጥ ነው ያለበት ወይም መቆረጥ ነው ያለበት ብሎ ዶክተሮች እንደሚወስኑት ማለት ነው። ምክንያቱም ለሌላውም ስጋት የሆነ ነገር አያስፈልግም። እያወራን ያለነው ግን በጣም መልካም የሆነ የፍቅር ግንኙነት ያላቸው ቤተሰብ መስርተው መኖር የሚችሉ በደንብ ማሰብ የሚችሉ ማንነት ያላቸው ሰዎች ከሆኑ ይህንን ማድረግ ይችላሉ ብዬ ስለማመን ነው መቀጠል ያለባቸው። መቀጠል የሌለባቸው ግን እንደምታውቁት ነው እነሱ መቀጠል የሌለባቸው። ሰብለና በዛብህ ዩቲዩብ ቻናል በአዲስ መልክ ከጀመረን ሁለተኛው ቪዲዮአችን ነው። በዚሁ መሰረት እንቀጥላለን። በቀጣይ ደግሞ ለዚሁ ለፍቅር ግንኙነታችን አስፈላጊ የሆኑ ነገሮችን ይዘን የምንመለስ ይሆናል። ሰብስክራይብ፣ ላይክ፣ ኮመንት አትርሱ። ለጓደኞቻችሁ አድርሱ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ሰብለና በዛብህ